Good News Media. ይህ የግሬት አርሚ ፌስ ቸርች ፕሮዳክሽን ነው። ራያችን ሌላ ሰራዊት ሊያስነሱ የሚችሉ ሰራዊት ማስነሳት ሲሆን ዓላማችን ደግሞ በአዲስ ኪዳናዊ ሕይወት ሥርዓት የሚመላለሱና በእምነት የሚኖሩ ጠንካራ ትውልዶች ማፍራት ነው። ኑ በእውነት ዕውቀት ይታጠቁ፣ በነፃነት ኖረው ነፃ አውጪ ይሁኑ። የተጀመረው ስለ እምነት እየተማርን ነው። እንግዲህ የእምነት ሰው በሚል እየተማርን ነው። ዛሬ እንደ ርዕስ በእምነት መመላለስ በሚለው ደግሞ እሷን አጠር ላለች ደቂቃዎች እንማራለን ማለት ነው። በእምነት መመላለስ በሁለተኛ ቆሮንቶስ 5 ምዕራፍ 5 ቁጥር 6 እና 7 እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና። ሁልጊዜ አለ እንግዲህ አሰመረ። አንዳንድ ቀን አይደለም፣ እሑድ ብቻ አይደለም ሰው በእምነት መመላለስ ያለበት። ሰኞም ነው፣ ጳጉሜ 6ም ነው፣ ጳጉሜ 5ም ነው፣ ጳጉሜ 4ም ነው፣ የትኛውም ቀን ነው፣ ጥቅምትም ነው፣ ህዳርም ነው፣ ታኅሳስም ነው። ሃሌሉያ! ዓመቱ ሙሉ የአማኝ ምልክቱ አማኝ ከሆነ ወይም የአማኝነት ምልክት ከተሰጠው ጻድቅ ከሆንን በክርስቶስ በማመን ጻድቅ ከሆንን ጻድቅ የሚኖረው በእምነት ስለሆነ አማኝ ከሆንን የምንመላለሰው በእምነት ነው። እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና። we walk by faith not by sight ይላል። ሳይት በምናየው ነገር አንመላለስ። አማኝ በሚያየው ነገር ሊመላለስ አይገባም ወይም አይኖርበትም። አማኝ የሚያየው ነገር ሁሉ አያወርደውም። የሚያየው ነገር ሁሉ በፊዚካል አይን የሚመለከታቸው ነገሮች ሁሉ ከፍ አያደርጉትም። እሱ አይደለም። እኛ አማኞች የምንኖረው በእምነት ነው። ታምነን በእምነት እንጂ we walk by faith not by sight አለ። በማየት አንመላለስም። የምናየው ነገር አናምነው፣ የምናምነውን ነገር ግን እናየዋለን። ሃሌሉያ! seeing is believing ይላል ዓለም። ኖ believing is seeing ነው። ለኛ ስናምን እናያለን እንጂ ማየት ማመን ነው ይላሉ። ኖ ማየት ማመን አይደለም። እሱ ለፍጥረታዊ ሰው ነው። ለፍጥረታዊ ሰው እውነትም ሲነካ ነው፣ ሲዳስስ ነው፣ እውነትም ሲያየው ነው። እውነት በቃ በአምስቱ የስሜት ሕዋሳት ነው የሚመላለሰው ፍጥረታዊ ሰው ሲሆን ነገር ሲነካ እውነት ነው ይላል። እኛ አንድን ነገር እውነት ነው የምንለው በእምነት በቃሉ እንጂ አይተንና ነክተን ቀምሰን በአምስቱ የስሜት ሕዋሳት ተመላልሰን አይሆንብንም። ይሄ የኛ ምልክትም አይደለም። ታምነን በእምነት እንጂ በማየት አንመላለስም። የእምነት ምልክቱ አንዱ የእምነት ትርጉም በዕብራውያን 11 ላይ ታውቁታላችሁ። እምነት ምንድነው ሲባል ዴፊኒሽን ሁልጊዜ ዕብራውያን 11:1 ነው የሚኬደው። እምነት ምንድነው ሲባል ምንድነው እምነት ሲባል ዕብራውያን 11:1 ምንድነው የሚለው? እምነት ተስፋ ስለምናደርገው ነገር የሚያስረግጥ፣ ተስፋ ስለምናደርገው ነገር የሚያስረግጥ፣ የማናየውን ነገር የሚያስረዳ፣ የማናየውን ነገር የሚያስረዳ። አታየውም ግን እንዳለ ያስረዳሃል። እምነት በምኑ ነው ማታየው? በዚህ በስጋው አይን ነው ማታየው እንጂ የሌለ ነገር ማለት አይደለም። የማናየውን ነገር ሲባል የሌለ። አሁን እግዚአብሔርን በስጋው አይን ያየ እስቲ ጌታን እግዚአብሔርን ወይም ደግሞ በፊዚካል ተገልጦ የነበረውን ክራይስትን ከትሪኒቲ አንዱን በስጋ አይቶ የሚያውቅ በስጋ አይታችሁ ታውቃላችሁ? በአካል ግን ስለ ክርስቶስ ግን በደንብ አድርገን ያየነው ሁሉ አንመስልም። አብረነው አይደል? በደንብ አድርገን ነው የምናወራው፣ በደንብ አድርገን እንመሰክራለን። ምንድነው የሚያስመሰክር? ምንድነው የሚያስወራ? ምንድነው እንትን የሚያደርግ? በእምነት እርግጠኛ ሆነሃል። በእምነት እርግጠኛነት በስጋ አይን አላየውም ማለት የለም ወይም አይደል? ያው መላእክቶች በስጋ አላየናቸውም የሉም ማለት ግን አንችልም አይደል? እግዚአብሔር በስጋ አይናችን አላየነውም፣ በዚህ በጭቃው አይናችን ግን የለም ማለት አንችልም። ስንፍና ነው፣ ሰነፍ ነው በልቡ እግዚአብሔር የለም የሚለው። እግዚአብሔር የለም አንልም፣ አለ። ተውት እግዚአብሔርንም እስቲ አሁን መንፈሳዊውን ምናምን ዓለምን ልተወላችሁና አጠገባችሁ ያለውን ድንገራችሁ ኦክሲጅንን አይቶት የሚያውቅ አጠገባችሁ ያለውን ናቹራሉን እንኳን
ኦክሲጅን እንዳለ ግን እርግጠኛ ነን። ኦክሲጅን፣ ናይትሮጅን የሚባል ነገሮች እንዳሉ፣ እነዚህ ኤሌመንትስ እንዳሉ እርግጠኞች ነን። ምክንያቱም አለ ማለት ነው። ኦክሲጅን የሚባል ነገር አለ። አላየውም ማለት የለም ማለት አይደለም። ልክ እንደዚሁ መንፈሳዊው ነገር እግዚአብሔርን ጨምሮ የእግዚአብሔር የሆኑት ነገሮች ሁሉ ጨምሮ እግዚአብሔር የፈጠራቸው ነገሮች ሁሉ ጨምሮ የማይታዩና የሚታዩ ብሏል አይደል? የሚታይ አለ፣ የማይታይ። የሚታዩት ቢሆን የማይታዩት በእርሱ ተፈጥረዋል አለ። የተፈጠሩ ናቸው። በማ በእግዚአብሔር የተፈጠሩ ፍጥረታቶች አሉ። የሚታይ ብቻ ሳይሆን የማይታይ። የሚታየውን ተራራውን እናየዋለን። የሚታዩ እንስሳቶችን እናያለን። በዚህ በፊዚካል ላይ ሁሉን እናያለን። የማይታዩትን ግን ሰዎችን እዩ ብትሏቸው አያዩም። በእምነት ካልሆነ በስተቀር አማኝ ስንሆን በእምነት ስንመላለስ የማይታየውን ማየት እንችላለን፣ ወይም የማይታየውን መረዳት እንችላለን፣ እንረዳለን። እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር አለ እኮ አላየነውም እንጂ አለ። የማናየውን ነገር ምን የሚያደርግ ነው? የሚያስረዳ። ፌዝ ያስረዳል። አለ ይላል፣ ታንጀብል ያደርገዋል። አላየውም ማለት የለም ማለት አይደለም። ስለዚህ አሁን ከፊዚካል አይን ጋር የተገናኘ ነገር ወይም ከአምስቱ የስሜት ሕዋሳት ጋር ቅድም ማየት፣ መቅመስ፣ መዳሰስ ምናምን የሚባሉት እነዚህ ከነሱ ጋር የተገናኘ አይደለም እምነት። ለዚህ ነው ስድስተኛው የስሜት ሕዋሳት ይሉታል አንዳንድ ሰዎች። ስድስተኛው የስሜት ሕዋስ በጣም ብዙ ሰዎች ወይም ፍጥረታዊ ሰው በአምስቱ የስሜት ሕዋሳት ይመላለሳል። አማኝ ግን በስድስተኛው የስሜት ሕዋሳትም ይመላለሳል። የማይታዩትን የምንረዳበትና የምናውቅበት የተስፋ ማረጋገጫና የማናየውን ነገር ማስረጃ ሆኖ እምነት ተቀምጧል። ስለዚህ አላየነውም። ቆይ ልንገራችሁ። ሁለተኛ ቆሮንቶስ ላይ በጣም የምወደው ቃል አለ። ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 17 እስከ 18 እንዲህ የሚል ቃል አለ። የማይታየውን እንጂ የሚታየውን ባንመለከት፣ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብር የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። አሁን በደንብ ስሙት። የማይታየውን እንጂ የሚታየውን ባንመለከት፣ የማይታየውን እንጂ የሚታየውን ባንመለከት ምን ማለት ነው? የማይታየውን ምን ብንል እያለ ነው? የማይታየውን ብንመለከት እኮ ነው የሚለው። ቃሉን ሰምታችሁታል? የማይታየውን ቃሉን እያስገባው በደንብ ላስረዳው መሰለኝ። የማይታየውን ብንመለከት እንጂ የሚታየውን ባንመለከት። አሁን ሲያስኬዳል አይደል? የማይታየውን እንጂ የሚታየውን ባንመለከት። የማይታየውን መመልከት ይቻላል። የማይታይ ማለት የሌለ ማለት አይደለም። መመልከት እንችላለን። በምን? በእምነት። እግዚአብሔርን በእምነት አይተነዋል። እግዚአብሔር ለኛ በክርስቶስ ኢየሱስ የሰራልንን ስራዎች ሁሉ በእምነት አይተናቸዋል። በእምነት ተረድተናቸዋል። በእምነት አውቀናቸዋል። እምነት የሚመሰረተው የእግዚአብሔር ቃል ላይ ነው። ቃሉን ከማመን ይጀምራል። ሁኔታዎችን ስታይ አይደለም ነኝ ሆኛለሁ ወይም አይደለሁም አልሆንኩም የምትለው። ከሁኔታዎች ወይም ከሚዳሰሱ ከሚነኩ ነገሮች አይጀመርም እምነት። እምነት ሌላ መረጃ ነው፣ ሌላ ማስረጃም ነው። የተስፋ ማረጋገጫ ነው። የማናየውን ነገር ማስረጃ ነው። ስለዚህ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር ደግሞ የሚያስረዳ ነው። ስለዚህ አማኝ መመላለስ ያለበት በምንድን ነው አለ? በእምነት። በእምነት ማለት ምንድን ነው? ቃሉ እንዳለ ሆኛለሁ፣ ቃሉ ነህ ካለ ነኝ፣ ቃሉ አለ ካለ አለኝ። እስቲ አሜን። ሲነካና ስዳሰው አይደለም የምታምነው፣ ስታየውና ስትቀምሰው አይደለም የምታረጋግጠው። እውነተኛነትን የምታረጋግጠው ቃሉን አሜን ብለን ከመቀበል ነው። አሜን ብሎ ከማመን ነው። ቃሉን ስናምነው የምንመላለሰው በዛ ስለሆነ ታምነን በእምነት እንጂ በማየት አንመላለስም። ሁኔታውን አላምነውም ነው። ሁኔታውን አላውቀውም ነው። አንዳንድ ጊዜ እምነት ክደትም አይደለም ይባላል። አንዳንዱ ደግሞ እምነት ክደት ነው ይባል። የፈለገውን ይበል። እምነት ሪያሊቲን ወይም ፋክትን ሳይሆን የሚያወራው እምነት እውነትን ያወራል። እምነት ፋክትን አያወራም። አንዳንድ ሰዎች ለምሳሌ
የሆነ በሽታ መጥቶ ተለጠፈብኝ። ሐኪም አረጋገጠ አለ በሽታው አለኝ። በሽታው አይደለም አሁን እውነቱ የትኛው ነው? እኔ ታማሚ ነኝ ወይስ ጤነኛ የሚለው ነው። አሁን ከቃል ስነሳ በመገረፍ ቁስል ምን ተብላል ተብያለሁ? ተፈውሻለሁ። ሐኪሙ ታማሃል፣ የቱን ልቀበል አይደል እንዴ? የቱን ልመነው? የቱን ልቀበለው? ሐኪሙ ታማሃል፣ ልክ ነው። ቼክ ሲደረግ አለ፣ ልክ ነው። ፋክት ነው ወይም ሪያሊቲ ነው። ይሄው እኮ አለ እኮ ይኸውልና ቆይ ላሳየ እንደዚህ ምናምን ብሎ ቼክ ላቦራቶሪ አሳይ። ኦኬ ትሩዝ ደግሞ ምን ይለኛል? the truth is the word of God። እውነት የሚባለው የእግዚአብሔር ቃል ነው። መጽሐፍ ቅዱስ በዮሐንስ 17:17 ላይ ቃልህ እውነት ነው። your word is truth። የእግዚአብሔር ቃል ትሩዝ ነው። ትሩዝ እኔ ምን ይለኛል? በመገረፍ ቁስል ተፈውሰሃል። ከመጣው በሽታ በፊት አንተ ፈውስ ቀድሟል አለኝ። ከመጣው በሽታ በፊት አንተ ተፈውሰሃል። አሁን እኔ እዛ ቃል ላይ ነኝ። መጥቶ የሆነ በሽታ ተለጠፈ። ይሄንን የሚሰማኝን ይሄንን የማየውን ልመነው ወይስ ቃሉን ልመን? አሁን ይሄ ነው አንድን ሰው ልዩ የሚያደርገው። አንዳንድ ሰዎች የሆነ ነገር ሲነኩ ወይም ሲይዙት አለ ይላሉ። የእግዚአብሔር ቃል ካላችሁ ጀምሮ ግን አለ። አሁን እምነት ቃሉ ላይ ዲፔንድ ከመሆን ይጀምራል። ቃሉ ላይ ከመደገፍ ይጀምራል። ሁኔታውን ከማመን አይጀምርም። ሁኔታው ልክ ነው አለ ምን ላውራ? እኔ ያለውን ላውራ ወይስ የሌለውን? መጽሐፍ ቅዱስ ሲናገር የሌለውን እንዳለ አድርጎ በሚጠራ ይላል። ሮሜ ምዕራፍ 4 ቁጥር 17 እና 18 ላይ እግዚአብሔር የሌለውን እንዳለ አድርጎ ይጠራል። ይህንን እግዚአብሔር አብርሃም አመነው። እግዚአብሔር የሌለውን አለ ስለሚል አንደኛው በራሱ ስምም እንኳን ነገረው። አንተ አብርሃም ነህ አለው። አብርሃም ሳይሆን አብርሃም ነህ አለው። የሌለውን ነው እግዚአብሔር የሚጠራው። አብርሃም ማለት እኮ የብዙ አሕዛብ አባት። አብርሃም የነበረውን ቃል አብርሃም ብሎ ሀብ ከቶበት የብዙ አሕዛብ አባት አለው። የኛም አረገው። አብርሃም ከዛን ቀን ጀምሮ አንድ ልጅ ሳይወልድ አብርሃም ነኝ እያለ ይታወቃል። ጀግና ነው። ምክንያቱም የሚታመነው የሌለውን እንዳለ አድርጎ በሚጠራ በእግዚአብሔር ባመነበት በአምላካችን ፊት የሁላችን አባት ነው አለ። በእርሱ እግዚአብሔር የሌለውን እንዳለ አድርጎ ይጠራል። አብርሃምም የሌለውን እንዳለ አድርጎ መጥራት ጀመረ። የለውም አባት የአሕዛብ አባት የብዙ አሕዛብ አባት መሆን አይችልም። እንኳን የብዙ አሕዛብ አባት የአንድ አባት እንኳን አይደለም። አብርሃም እንኳን አልነበረም። አንድ አባት እንኳን የአንድ ልጅ አባት እንኳን ሳይሆን ነው አብርሃም የሚባል ስም የነበረው። አብርሃም ነኝ ብሎ ሲተዋወቅ እንዴ ኧረ ተው የታል እስቲ ያሳየን የታሉ ልጆች? እግዚአብሔር ነህ ያለውን እርሱም ነኝ ማለት ጀመረ። እስቲ አሜን በሉ እስቲ። እግዚአብሔር ነህ ያለን አንተ ምን በል ጀመር? ነኝ። ሁኔታዎች ሲመጡ አይደለም ነኝ የምለው፣ ቃሉ ነህ ካለኝ ቀን ጀምሮ ነኝ። በሽታው ሲለቀኝ አይደለም በመገረፉ ቁስል ተፈውሻለሁ የምለው፣ በሽታው እያለ በመገረፉ ቁስል ተፈውሻለሁ። ቃሉ ነህ ካለኝ ቀን ጀምሮ ነኝ። እግዚአብሔር የሚያውቅ አንተን ነህ። ምን ጤናማ ነህ አንተ፣ ጤንነት አከፋፋይ ነህ፣ ሄደ የምትፈውስ ነህ አንተ፣ የሰላም ሰው ነህ አንተ፣ የተባረክ ነህ አንተ፣ ባለጠጋ ነህ አንተ፣ አሸናፊ ነህ። የእግዚአብሔር ቃል ነህ ያለኝ ነኝ። እስቲ የእግዚአብሔር ቃል ነህ ያለኝ ነኝ በሉ እስቲ። እርግጠኛ ናቸው? ይሄ ማለት አማኝ የሚያስፈልህ ይሄ ነው። አማኝ የሚያስፈልህ ምንም ሳይመጣ አሜን ብለህ ከተቀበልክበት ቀን ጀምሮ ከዛን ቀን ጀምሮ ወሬህ ይለያል። አማኝና ንግግር ይለያል። ሰዎች ግራ ይጋባሉ። ለፍጥረታዊ ሰውና ለስጋውያን ሰዎች አትገባቸውም። እኔ ተባረኩ ነኝ ስትል ፍጥረታዊ ሰው አይገባውም። አስነካኝ ነው የሚለው በአምስቱ የስሜቱ ሐሳብ የሚመላለሰው ፍጥረታዊ ሰውም አይገባውም። ስጋዊ ሰው የሚባለው በጌታም የሆነው እንደ ስጋ ፈቃድ የሚመላለሰውም ላይገባው ይችላል። አንተ ግን በእምነት ከቆምክበት በእምነት ቃሉን ከተቀበልክበት ቀን ጀምሮ ግን አንተ አማኝ ነህ። ስለዚህ የምትመላለሰው በምታየው ነው ወይስ በእምነት? አሁን ይሄ ነው አንተ ልዩ የሚያደርገህ። ታምነን በእምነት እንጂ በማየት አንመላለስም። we walk by faith not by sight። የማየውን አላምነውም፣ ያመንኩትን ግን አየዋለሁ።
ብራዘር አንተ የምታምነው ቃሉን ስለሆነ ያመንከውን ቃል ታየዋለህ። ነገም ቢሆን ታየዋለህ። ወደ ማኒፌስቴሽን ይመጣል። ሲመጣ አይደለም አንተ አሜን ወይም ደግሞ አማኝ የሚያስብልህ። የምስጋና ቀን ጀግና ኮንክ ቃሉን አሜን ያንክ ቀን የምስጋና ቀን አዘጋጅ። የምስጋና ቀን ቃል ያመንክ ቀን ጥራን። የምስጋና ቀን ነገሮች ማኒፌስት ሲሆኑ እሱንማ ፍጥረታዊ ሰውም የሆነ ነገር ሲገለጽ ሲያይ ሲበዛ ሲያይ እሱንማ ፍጥረታዊ ሰውም ያምናል። ፍጥረታዊ ሰው ምን የሆነ ነገር ከበዛለት ነገ ስለሚሰድበው እንጂ እግዚአብሔር መልሶ ሲያጣ ደግሞ የሆነ ነገር ሲጎድል ደግሞ መልሶ ስለሚሰድበው እንጂ ሲበዛ እንደነሱ አመስጋኛለን። ምን ችግር አለበት? ነገሮች ሲሆኑ አንተን ዲፈረንት የሚያደርግህ ቃል አማኝ መሆንህ ነው። የእግዚአብሔር ቃል ሃሌሉያ። የእግዚአብሔርን ቃል ማመን፣ ቃሉ ላይ ዲፔንድ መሆን፣ ቃሉ ላይ ሩትድ መሆን። ስር ሰዳችሁ እስቲ በርሱ ታነጹ ይላል እኮ። ስር ስደድ ቃሉ ውስጥ መናገር ያለብህ እንደ ቃሉ ይሁን። ቃሉ ነው ያለህን ተናገር። ሁኔታን አትናገረው። ይሄ ማለት ሁኔታው የለም ኬዙ እሱን አይደለም። እሱን አሁን ተውት። ስለሱ እንድናወራ አይደለም። አሁን ሁኔታው አላ የለም አይደለም። አማኝ ግን እውነትን ይናገራል። የኔ እምነት ይሄ ነው። አማኝ ምን ይናገራል? እውነትን ይናገራል። እውነት ምንድነው? የእግዚአብሔር ቃል። የእግዚአብሔር ቃል አይደለ ኪስህ እጥረት፣ ጊዜያዊ እጥረት ሲገጥምህ በአንድ ጊዜ ፓስታ ሆነ ደሃ ነኝ አትበል። አይደለም። ይሄ እግዚአብሔርን መስደብ ነው። ይሄ ቃሉን አንስቶ መጣል ነው። አይደለም። በክርስቶስ ኢየሱስ ኢንቨስትመንት አንተ ባለጠጋ ተደርጋል። ከኪስ የሚጀምር ነገር የለኝም። እኔ ከአካውንት የሚጀምር ነገር የለኝም። ከቃል የሚጀምር ከማንነት የሚጀምር ማንነት ግን አለኝ። ማንነቴ ባለጠጋ ነው። ማንነቴ የተባረከ ነው። እስቲ አንድ ሰው አሜን ይበል እስቲ። እኔ ለብዙ አሕዛብ አበድራለሁ እንጂ ከማንም አልበደርም። አለኝ ይበዛልኝም ብሏል ጳውሎስ። አለኝ ከሚል ይጀምራል። ሆኛለሁ ከሚል ይጀምራል። ነኝ ከሚል ይጀምራል። ቃሉን ከመቀበል ልክ ቃል አሜን ስትል ይላል የአብርሃም በረከት። እስቲ አሁን አብርሃምን እግዚአብሔር የተገረመበት አንድ ቃል አሁን እዚህ ጋር በመንፈስ ቅዱስ የመጣቻለች ደስ ብሎኛል። ጌታ ይባረክ። ገላትያ ምዕራፍ 3 ላይ እና አብርሃም እግዚአብሔር የተገረመበት ቃል አምኖ ምንም ወደማያውቀው ምድር አይደል ምንም በቃ አበዛለሁ፣ እባርካለሁ፣ አከናውናለሁ፣ አንተ ለብዙ አሕዛብ አደርጋለሁ፣ ከዘር ከቤተሰቦች ከምናምን ነገር ውጣ፣ ከዚህ ከጣዖት ምድር ከኡር ሰፈር ውጣ ተለይ። አንዳንድ ነገሮች ይዘዋል፣ ከነሱ ውስጥ ይውጣ። ጋድ ራሱ የሆነ የያዘ የሆነ ጣዖት አምልኮ ሰፈር ላይ አብረህ ተጣምደሃል። ስለዚህ ከነዚህ ሴፓሬቱን። ለዚህ ነው ኢሳይያስ 51:2 ላይ ሲናገር አብርሃም አንድ ብቻውን በሆነ ጊዜ ባረኩት አበዛሁት ይላል። ሃሌሉያ። አንድ ብቻውን እስከሆነ ይጠብቀው ነበር። ሲወጣም ሎጥን ይዞ ወጣ። ካያችሁ ሎጥን ይዞ ወጣ። አሁንም ከሎጥ እስኪለይ ይጠብቀዋል እግዚአብሔር የሱን በረከት ሊደፋበት። ለምን? ከሆነ ሊንክ ጋር አለው እሱ። ሊንኩ ደግሞ ጤናማ ላይሆን ይችላል። ሊንኩ በማየት የሚመላለስ ነው። ሎጥ ወዴት ትሄዳለህ ሲባል የሚያምረውን ሰዶምና ገሞራን አይተው ዋው እኔ የምሄደው ወደዚህ ነው ብሎ ሄዷል። በሚታየው ነገር የሚያምን ነው። ሎጥ እኮ የሚታየውን ነው የሚያምነው፣ ቃል የሚያምን አይደለም። ፍጥረታዊ ሰው ምልክት ነው ሎጥ። የሚያየውን ነው የሚያምነው። ወዴት ትሄዳለህ ሲባል እነዚህን ሰፈር ሁሉ ውስጠኝ ምናምን አለ። ምድረ በዳውንም ቢይዝ አብርሃም የሚያለመልመው የሚያከናውነው ፍሬያማ የሚያደርገው ምንጭን በበረሃ የሚያፈልቅለት ማን እንደሆነ ያውቃል። ሃሌሉያ። የትም ቦታ ላይ በሆነ አፈራለሁ። ሳራ በረሃ ላይ እለመልማለሁ ልትል ይገባል። እኔ ሳራ በረሃ ላይ ሄጄ እለመልማለሁ። አማኝ እንዲህ ነው ማውራት ያለበት፣ ዲፈረንት። ስለዚህ ካብረን ተለያለው። ከዛ ከሎጥ ጋር አብሮ ለምን ልክ ሲከናወን አንዴም አምጥተው ምንድነው ከብቶቹን ውሰድ ሰዎቹን ብቻ መልስልኝ ሲል ነው ካንተ የጫማ ማዝቢያ አልወስድም፣ ወደ ኤልኤሊዮን እጆቼን አንስቻለሁ፣ ወደ ሰማይና ወደ ምድር ጌታና ባለቤት እጆቼን አንስቻለሁ። በኋላ አብርሃምን ባለጠጋ አደረኩት ልትል ነው አይደል? አብርሃምን ባለጠጋ አደረኩት እንዳትል ይሄ እኮ ነው። ለምን? የኔ ባለጠግነት ምንጩ እግዚአብሔር ነው። የኔ ባለጠግነት አንተ ደፍተህብኝ ባለጠጋ አደረኩ አትበለኝ። የኔ ባለጠግነት ምንጭ እግዚአብሔር ነው። ስለዚህ አብርሃምን ባለጠጋ አደረኩት እንዳትል ቁጭ ብሎ እኮ እንደዛ እኮ ነው ያለው። በኋላ እንዳትል በኋላ የእግዚአብሔር በረከት መጥቶ ሲደፋብኝ
የእግዚአብሔር ብልጥግና መጥቶ ሲያትረፈርፈኝ እኔ እኮ ነኝ ያኔ ሰጥቼው እንዳትል የጫማ ማሰሪያ ካንተ አልወስድም፣ የጫማ ማዝቢያ ካንተ አልፈልግም። በቃ ከዛ ከሎጥ ጋር የሆነ ችግር መጣ። በኋላ ከሎጥ ጋር በከብቶች በረኞች መካከል ሲጣሉ ተው ምረጣን እንለያይ አለው። ልክ ሲለያዩ እግዚአብሔር እንዲህ ብሎ እየጠበቀ ነበር። የቃል ኪዳኑን ቃል ሊናገር እንዲህ ሊደፋበት ማለት ነው እየጠበቀው ነበር። ልክ ከሎጥ ሲለይ አብርሃም አንድ ብቻውን በሆነ ጊዜ አገኘሁት፣ ባረኩት፣ አበለጠኩት፣ አገነንኩት ማለት ሃሌሉያ። በቃ ጋድ ለምን የተናገረውን ስለሚያደርግ እግዚአብሔር። አብርሃምም ቃል አማኝ ነው ብራዘር። አማኝ የሚያስብልህ ቃል ማመን ነው። ምንም አይታ አይደለም። አብርሃም ምንም አይቶ አይደለም። ሂድ አበዛለሁ አሜን ብሎ ወጣ። ይሄን የአብርሃም እምነት ብዙዎቻችን እንሰብካለን እስከዛሬ ነገም ልጆቻችንም የሚሰብኩት ይሆናል። እንግዲህ ጀግና ቃል አማኝ ገላትያ ምዕራፍ 3 ላይ በጣም የሚገርመው ከ6 ጀምሮ እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። አሕዛብ ሁሉ በአንተ ምን ይላሉ? ይባረካሉ ብሎ የመጀመሪያው ወንጌል ሰባኪ እግዚአብሔር፣ ለመጀመሪያው ወንጌል ተሰባኪ አብርሃም፣ የመጀመሪያው ወንጌል ስብከተ ወንጌል የበረከት ወንጌል ይባላል። ደስ የሚል ይኸውላችሁ አንድ ለአንድ የሚባለውን ስብከት ማለት ነው። እና መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እግዚአብሔር ራሱ ሰበከው አብርሃምን። ስብከትን አሜን ያለ ሰው ነው ጀግና። አያችሁ አሁን ይሄ ሰውዬ ስብከት ነው የተቀበለው፣ ቃል ነው የተቀበለው። ስብከትን እኮ ነው። ይባረካሉ አለው አሜን ብሎ ወጣ። በቃ ነገሮችን ሰጥቶት አይደለም፣ ነገሮችን አትረፍርፎ አሳይቶት አይደለም እኮ ቃል ነገረው። አንተ አይደለም አንተን ትባርካቸው ሁሉ የተባረኩ ይሆናሉ። እንኳን አንተ ካፍ የሚወጣው ቃል እንኳን ይከብዳል አለው። አብርሃምን ብቻ ሰብኬ ቁጭ ካልኩ አቤት አብርሃም ብለህ ልትቀመጥ ነው ብራዘር። እኔ ስለ አብርሃም አይደለም ማወራው፣ ስለ አንተ ነው ማወራው። ስለዚህ ምን አለ? አብርሃምን ወንጌልን ሰበከለት። አሕዛብ ሁሉ በአንተ ይባረካሉ ብሎ ወንጌልን ሰበከለት ካለ በኋላ ቁጥር 9 በጣም የምወደው እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። እነማ? ከእምነት የሆኑት አማኞች። እስቲ በአዲሱ መደበኛ ትርጉም። ስለዚህ በእምነት የሆኑት የእምነት ሰው ከሆነው ከአብርሃም ጋር ምንድን ናቸው? ቡሩካን ናቸው። እስቲ እኔ ቡሩካን ነኝ በሉ እስቲ። ግን ምን የሆኑት? ከእምነት ያልሆነውስ ተው። አብርሃም በእምነት ነው ውጤት ያመጣው፣ እኛም በእምነት ከአብርሃም ጋር ይባረካሉ ማለት ዝም ብሎ በምኞት አይደለም። ከእምነት የሆኑት ስፔሲፊክ፣ ከእምነት የሆኑት ካመነው ከአብርሃም ጋር። ስለዚህ እምነት ኦፕሽን አይደለም፣ አማራጭ አይደለም፣ ግዴታ ነው። ለአንድ ጻድቅ፣ ለአንድ በክርስቶስ ኢየሱስ ላመነ አማኝ ለመመላለስ ከፈለገ ታምኖ በእምነት እንጂ በማየት ሊሆን አይገባም። የምናምነው ምን ነው? ቃሉን። የእግዚአብሔር ቃል ነህ ያለኝን ነኝ፣ ሁኔታዎችን አላምናቸውም። እስቲ አሜን። አንዳንዴ ሁኔታን ስታየው ሁኔታ እኮ ብዙ የሚያሳምኑ ሁኔታዎች አሉ። ብላቴናይቱ ተኝታለች እንጂ አልሞተችም እንዴ? እኮ አያስኬድም እኮ ጥሩ ገናዦች፣ ፕሮፌሽናል ገናዦች እኮ ነው የገነዟት። መጥተው ያረጋገጡት እኮ ፕሮፌሽናል ገናዦች ናቸው። መሞቷን ቼክ ያደረጉ ሰዎች ናቸው። የሚያየውን ግን አያምነው። አሜን። የሚጠራው የሌለውን ነው። ያለውማ ሞት ነው፣ የሌለውስ ጤንነት ነው፣ የሌለውስ ህይወት ነው። ስለዚህ ምን ይጠራል? ላይፍ። ተኝታለች። የተኛ ሰው ላይፍ አለው። ላይፍን ያወራል። he speaks life። ዴዝን አላወራም። ዴዝ ብሎ የምስራች የለም። እርግማን ብሎ የምስራች የለም። በሽታ ብሎ የምስራች የለም። ድህነት ብሎ የምስራች የሚታየው እኮ እውነት አይደለም። ቅድም እኮ አለ የማይታየውን እንጂ የሚታየውን ባንመለከት አለ። የሚታየው እኮ ጊዜያዊ ነው አለ። የሚታየው እኮ የሚለወጥ ነው አለ። የማይታየው ማለት ያለው እውነት የሆነው በቃሉ በኩል የምታየው በእምነት የምታየው እርሱ ግን የዘላለም ነው አለ።
የዘላለም የሆነውን አውራ እንጂ እውነት የሆነውን አውራ እንጂ። እኔ ዓለም ሁሉ ባያምን እኔ ብቻ ባለጠጋ ነኝ እላለሁ። ዓለም ሁሉ አይመን ምን አገባኝ እኔ ቢዝነሴ ነው። እንዲህ ሰዎች እኮ እየሞቱ እየታመሙ ነው አለ። ከሱ ወደ ቃል አልሄድም ብራዘር እለዋለሁ። የዚህ ሰውዬ መታመም የእግዚአብሔርን ቃል ውሸት አያደርግብኝም። ከቃል ወደ ሰውየው እንምጣ። ልክ ነው። የታመመ ሰው እኮ ስለሚኖር ወይ ከእምነት እጥረትም ሊሆን ይችላል፣ ከተለያዩ ችግሮች ሊሆን ይችላል፣ የፍጥረታዊ ነገሮች የተለያየ ነገር። ግን እውነትን እዛ ላይ ሳወራ የእግዚአብሔርን ቃል በዛ በሞቱ ላይ። ለዚህ እኮ ነው የሞቱትን አስነሱ የተባል ነው። የሞተ እኮ አስነሱ ተባልን እኮ። የሞተ እኮ ቀስቅሱ ተብለናል። ሞታ የታመሙ ሰዎች እንሂዱና ፈውሱ እኮ ተብለናል። የተላክንበትን ተልእኮ እናውራ፣ ማንነታችንን እናውራ። ወይስ እውነት የሚያደርግብን የሰውየው ችግር ነው? ከሱ ወደ እግዚአብሔር ቃል ነው መጣው። በቃ የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል የሚሰራ ነው። ተጽፏል እኮ። እስቲ አሜን በሉ እስቲ። የእግዚአብሔር ቃል ምንድነው? እውነት ነው፣ ሕያው ነው፣ የሚሰራም ነው። እዚህ ላይ ልቆም ወይስ ይሄ የሚለወጥ ሁኔታዎች ላይ? የመጨረሻ የሚባለው ሞትን እንኳን አስነሱ ተብሎ ተልከናል። ተልኮ እንኳን አለ። ይሄ እንኳን ይለወጣል ተብሎ ማለት ሞት እንኳን የመጨረሻ አይደለም ተብሎ ሞት እንኳን የመጨረሻ የሚባለውን መቀየር ትችላለህ በቃል ተብሎ። ስለዚህ ከሁኔታ እንነሳም ከቃል እንነሳለን። ሁኔታውን አናምነውም፣ የምናምነውን እንናገራለን። ታምነን በእምነት እንጂ በማየት አንመላለስም። ቶማስ አንሆንም። የአብርሃም እምነትና የቶማስ እምነት ይባላል። ቶማስ አሳየኝ ነው ሁሌ ቶማስ። ለምን ብዙ ጊዜ ካያችሁት ብዙ ጥያቄ የሚጠይቀው ቶማስ ነው ኢየሱስን። ብዙ የእምነት ክላስ ሰጥቷል። የእምነት ክላስ ላይ ግን ብዙ ጊዜ አይገባም ቶማስ። እና ስለማይገባ ሁሌ ጥያቄ አብን አሳየንና ይበቃናል ይለዋል። አሳየን ነው ሄዳችሁ ዮሐንስ 14 ላይ ስታዩት ሁሌ በቃ የተለያ። በኋላ ላይም ኢየሱስ እንኳን ሲገለጥ ከሙታን ተነስቶ በመካከላቸው ሲገለጥ እሱ የለም፣ አብሰንት ነው። ያኔም የለም። ኢየሱስን አይተነዋልስ ሊያምን ነው። ስንት እኮ ሰምቷል እኮ ከዛ በፊት እኮ ቃል ምንም። ኢየሱስን እኮ አየነው፣ ኢየሱስ እኮ ተነሳ ሲሉት አላምንም በቃ አሉት። በደንብ አታሳምኑኝ አለ። እኔ ቼክ አድርጌ ነው። እኔ እዚህ ሚስማር ሲወጋ አይቻለሁ ባይኔ። እሱ አይኑን ነው የሚያምነው። እሱ ፊዚካል ነገር ነው። በቃ ናቹራል በአምስቱ የስሜት ሕዋሳት ነው። አይቻለሁ ሚስማር ሲወጋ። ሚስማር በተወጋበት ውስጥ ጣቴን አስገብቼ እንደውም ያልተወጋ ከሆነ ሁሉ ላልቀበል ሁሉ ይችላለሁ ነው አስገብቼ። ጎኑ በጦር ሲወጋ አይቻለሁ፣ እጄን በጎኑ አስገብቼ ነው። ካላየው አላምንም አለ። ቢያስረዱት አላምንም አለ። ሁለተኛ ጊዜ ጌታ ሲገለጥ በ8ኛ ቀን ይላል ዮሐንስ ወንጌል ምዕራፍ 20 ላይ። በ8ኛ ቀን ድጋሚ ሲገለጥ ቶማስ ነበር የዛን ቀን። ከዛ ልክ ጌታ እንደመጣ ቆይ ላንብብላችሁ ክፍሉ። እንደው ገና እንደመጣ አልጠየቀም እኮ ኢየሱስ። እንደመጣ ገና አንቢሊፍ ያለበትን ሰው ያወቀው፣ እምነት የሌለውን አላማኝ የሆነውን አለማመን ያለበትን ሰውዬ ወዲያውን ያወቀው። ምንም ጥያቄም አልጠየቀም። ገና እንደመጣ ማለት ነው። ላንብበው ዮሐንስ 20:24 ላይ። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነሱ ጋር አልነበረም። ሌሎቹ ደቀ መዛሙርት ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው። ግልጽ እኮ ነው። አላምንም። 26 ላይ ዮሐንስ 20:26 ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበር። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ቀጥታ ቶማስን አየው። ፊቱ ቡላ ፊት ሆኖ እምነት የሌለው ፌዝ የሌለው እንደሆነ ገባው። በቃ ወዲያው በራለት። ና ቀጥታ ወዲያው እኮ ነው። ሰላም ለእናንተ ይሁን አለ። ቶማስ ና አንብቦ ጣትህን አግባ። ለምን ብሏላ? ካላየው አላምንም ብሏል። ስለዚህ ምን አለው? ልጨርስላችሁ 26 ከ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ቶማስም ከነርሱ ጋር ነበር። ደጆችም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አለ። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼ ነኝ፣ እጅንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን። ስለዚህ ቶማስ ምንድን ነው? አላማኝ። ያመንኩን እንጂ
ያላመንክ አትሁን። ቶማስ በምንድን ነው የሚያምነው? በማየት። ቶማስ የሚመላለሰው በምንድን ነው? በማየት፣ በመንካት፣ በአምስቱ የስሜት ሕዋሳት ነው። አይቀበልም ከዚህ ውጪ። እንደ ቃሉ የሚባል ነገር አይገባውም። ቃሉን እመን፣ ሩቅ ነው ለቃሉ። ቃሉ ውስጥ ህይወት አለ፣ ሩቅ ነው። ቃሉ እንደተናገረው የሚያደርግ ነው፣ ሩቅ ነው። እንደተናገረው ይነሳል፣ ሩቅ ነው። እኔን ያየ አብን ያየ ለሚለው ቃል ሩቅ ነው። አሳየን ይላል። አሳየን እስቲ፣ አብን ደግሞ አሳየን። እኔ ይበቃናል። ይሄ ሰውዬ እንደው አስቸገርኩ ብሎ እንጂ በቅቶትም አይደለም ይበቃናል የሚለው። አይበቃውም፣ በቅቶትም አይደለም ጥያቄ። ግን አብን አሳየንና ይበቃናል። አይበቃም ነው የሚባለው። ለምን ረፍት የለውም። አሳየን ነው። አብንም ካየሁት ነው ማምነው። አሳየን እንጂ አብ እንዳለ ነግረኛል። ከማንም በላይ ሰምተናል እኮ አብ እንዳለ፣ አብ እንደላከ። ግን ካላየሁት ግን እንደዛ እኮ ነው። ካላየሁት ግን አብንም አሳየንና ይበቃናል። በማየት የሚመላለስ ምን አለው? ያመንኩን እንጂ ያላመንክ አትሁን ካለው በኋላ ምን አለው? ቶማስም ጌታዬ አምላኬ ብሎ መለሰ። አሁን አመነ ስላየ ማለት ነው። ጌታዬ አምላኬ ሲል ምን አለው ኢየሱስ? ስላየ አምናል። ተው አለው። ተው ስላየ አምናል፣ ሳያዩ የሚያምኑ ግን ብፁዓን ናቸው አለው። አንተ ስለምንድን ያመንከው? ስላየ። ነገር ሁሉ ሲትረፈረፍልህ ባለጠጋ ነኝ ማለት ስላየ አምናል የምትባለው። ቶማስ ቃሉን አሜን ካልክበት ቀን ጀምሮ ግን እኔ የተባረኩ ነኝ ለበረከት ነኝ የሚለውን ቃል ካመንክበት ቀን ጀምሮ ግን እሱ ከሆነ እውነተኛ አማኝ ይባላል። አሳየን ሲል ቃሉን ታሳየዋል። አስነካን ሲል አንዳንድ ሰው የሆነ ነገር ሳወራ አሳየን ይላል። ብዙ ቶማሶች በምድራችን ላይ በዝተዋል። ስለዚህ የምንመላለሰው በምንድን ነው? በእምነት። አሜን። የመጨረሻችን ነገር ነው ልጨርስ። ጴጥሮስ ካያችሁ አንድ ወቅት ላይ ጌታ ና ሲለው ወረደ ከውሃ። አንተ ኮንክ በውሃ ላይ የምትራመደው አንተ ኮንክ እኔም እንድመጣ በለኝ አለ። ምነው ተንጠራራ አለው። ምነው ተንጠራራሽ ጴጥሮስ? ገና በውሃ ላይ ባንዴ በውሃ ላይ ለመራመድ ፈለግሽ አላለውም። አቤት ጌታ ደስ ሲል ወደ እሱ ሌቭል እንድናደርግ እሱን እንድንመስል የሚፈልግ። አንተ ኮንክ በውሃ ላይ እየተራመድክ የምትመጣው አንተ ኮንክ እኔንም እንድመጣ አዘዘኝ አለው። ና የሚል ቃል እስኪወጣ ጴጥሮስ ነቄ ነው፣ አይወርድም። ብራዘር ቃል በሌለበት መስመጥ እንዳለ ያውቃል። ቃል በሌለበት አክት አናደርግም። እስቲ አሜን በሉ። እስቲ ቃል ሳትይዝ የሆነ ነገር አትሞክር። ቢዝነስም ቢሆን መጀመሪያ እስቲ ቃል ይቀድማል። ሃሌሉያ። ትዳር ቢሆን ቃል ይዝና ጀምር። ኤቭሪቲንግ ምንም ነገር ሲጀምር ከቃል ጀምር በመጀመሪያ። በቃ አሜን። በመጀመሪያ ቃል፣ በመጀመሪያ እግዚአብሔር። ከቃል ጋር ነው መገናኘት ያለብህ። የሆነ ነገር ከሆነ ነው። ስለዚህ ና ሲለው ወረደ። እኛ ብዙ ጊዜ እንላለን የወረደበትን ነው የምንሰብከው፣ የእምነት ሰባኪዎች ስለሆነ የወረደበት ስንት 16 ረግጦ ይሆናል ይሄኔ። ከዛ ዞር እያለን ዮሐንስን ሁሉ እያያቸው እንዲህ የዚህ ልጅ ፍጥነት እያሉ ምናምን ነገር በቃ ምናምን ብለው ሳይጨርሱ በማየት ደግሞ ሊመላለስ ሆነ። ንፋሱን አየ፣ ወጀብ አየ፣ የሆነ ነገር ምናምን ሲያይ ፈራ ይላል። ፍርሃትን የሚፈጥረው በፊዚካል አይነ በምትመለከተው ሁኔታ ነው። ሁኔታን ሳይሆን ማየት ያለብህ ቃልን ነው። የምታየው ነገር ሁሉ መቼም እምነትን አይፈጥርልህም። በፊዚካል አይን በዚህ በጭቃው አይን የምታየው ነገር ሁሉ መቼም እምነትን አይፈጥርልህም። እምነትን የሚፈጥርልህ በእምነት የምታየው ነው። በእምነት በማይታየው ዓለም ውስጥ ታያለህ። ከዛስ የሌለውን እንዳለ አድርገህ ትጠራለህ። እስቲ አሜን። አንድ ሰው የሌለውን እንዳለ አድርጎ መጥራት የሚለውን ስታስረዳና እንዴ ባይብል ስኩል እያለን ኦድሪ የምትባል ነበረችና አረሰውም እንትን ያለችበት እኔ ውሻ አለችኝና እኛ ግቢው ጫካ ነው አለች። ግቢያችን በቃ አበቦች ምናምን ብዙ እንትን ጫካ ነገር ነው አለች። እና ውሻዬን ስፈልጋት የለችም አለች። ስፈልጋት የለችም። በረንዳ ላይ ቆሜ ግን መጥራት ብቻ ነው አለች። የለችም ማለት አይደለም።
አላየኋትም ማለት የለችም ማለት አይደል። እዛ ጋር ቆሜ ልክ ስሟን ስትጠራት ከየትም ይሄኔ ያለችውን ቦታ እኮ ለማግኘት ይሄኔ ይከብድ ይሆናል። መጥራት ብቻ ሄዳል እሷን ለማግኘት ምን ሊከብድ ይችል ይሆናል። መጥራት ብቻ የሌለውን እንዳለ አድርገህ ጥራው። አለ ጥራው። እንዳለ ማለት አለ መጀመሪያ እሱን እመን። አለ የለም ማለት አጠገብህ የለም ማለት ሳይሆን አለ። ለዚህ እኮ ነው የምትጠራው። እስቲ አሜን። በሽታ ሲመጣ ጤንነትን ጥራ። ሃሌሉያ። ጤንነት አለ። ችግር ሲመጣ ችግርን አትጥራው። መልሰ የጠራው የምታወራው ነገር እሱ ይበዛል በህይወት። እሱን አትጥራ። ልታየው የምትፈልገውን ጥራ። ሃሌሉያ። የሌለውን ጥራው። እንዲኖር የምትፈልገውን በአንተ በኑሮ በህይወት ላይ ልታየው የምትፈልገውን ነገር እሱም ኮል አድርግ። ብራዘር ካንተ አፍ ጋር የሚሆን ከቃል ጋር የሚሆን ይሄ ከማን የኮረጅ ነው? ከእግዚአብሔር። እግዚአብሔር ምን ተባለ? የሌለውን እንዳለ አድርጎ የሚጠራ ተባለ። እግዚአብሔር ስለ እግዚአብሔር እኮ ነው የተወራው። ሮሜ 4:17-18 የሚያወራው እኮ ስለ እግዚአብሔር ነው። የሌለውን እንዳለ አድርጎ በሚጠራ በእግዚአብሔር። አንደኛ የሌለውን እንዳለ አድርጎ ይጠራል አለ። ሁለተኛ ለሙታን ደግሞ ህይወትን በሚሰጥ ባመነበት። እግዚአብሔር ለሙታን ምን ይሰጣል? ህይወትን። አብርሃም ይስሐቅን ሰዋልኝ ሲለው አርደዋለሁ ብሎ ይዞ ሄደ። ምን አምኖ መሰል አብርሃም በዚህ ልጅ እኮ ዘር ይጠራላል ብሎታል። በዚህ ልጅ ዘር ይጠራላል ብሎ ከሰጠው በኋላ ጉንጫም ልጅ እየሳመ እያለ ሰዋልኝ ደግሞ ይለዋል። ቻሌንጅ ያደርጋል ጌታም ራሱ ገና ሳይጠግበው ይሄን ልጅ ሰዋልኝ ይለዋል። ግን አብርሃም ግን ከዛስ ቃል ላይ አይወርድም። ከየቷ ቃል ላይ? በዚህ ልጅ ዘር ይጠራላል። እስቲ አሜን። አስቀድሞ ሁለት ቦታ ላይ ነው የተጻፈው። ዕብራውያን 11:17 እና ሮሜ 4:17 ዘሴም ቨርስ ሁለቱም ላይ። ስለዚህ በእርሱ ዘር ይጠራላል የሚለውን ቃል አረሳ። በዚህ ልጅ ነው ዘር የሚጠራልህ ብሎታል። ኦኬ አሁን ግን ምን አለው? ሰዋልኝ። ስለዚህ ሊሰዋው መሄድ አለበት። አሁን ስታስቡት አረ ጌታ ቆይ ላስታውስ፣ ረሳው እንደ ማለት እኮ ነበር ያለበት። በዚህ ልጅ ነው እኮ ዘር ይጠራላል፣ ዘር የሚበዛው በዚህ ልጅ ነው ብለኝ ረሳው እንደ ጌታ ብሎ ማውራት ሲኖርበት ግን አላለም። ሄጄ ምን አደርገዋለሁ? እሰዋዋለሁ፣ አርደዋለሁ። ካረድከውስ በኋላ ብለህ ብጠይቀው ላረድኩት ለሙታኑ ይስሐቅ እግዚአብሔር ምን ይሰጠዋል? ህይወትን ይሰጠውና ይዤው መለሳለሁ። ምን ብሎ ነው የተናገረው? ሂዱና ክፍሉን አንብቡ ዘፍጥረት ላይ። ወደዛ ሲሄዱ ባሪያዎቹን እዚህ ጠብቁን፣ እኔና ልጄ ለእግዚአብሔር ሰውተን እንመለሳለን። እስቲ አንድ ሰው አሜን ይበል። እስቲ ይዞት እንደሚመለስ ምንድን ነው? እርግጠኛ ነው። ሊያርደውም ግን እርግጠኛ ነው። አርደዋለሁ፣ ለሞተው ይስሐቅ ህይወትን ይሰጠዋል፣ ይዤው መለሳለሁ ነው። በግ ያመጣልኛል አልነበረም ሐሳቡ፣ ግን ኮንፌሽኑ ሰራ እንጂ የታለ መስዋዕቱ? እግዚአብሔር ያዘጋጃል። ሃሌሉያ። እንጂ ለሙታን ህይወትን በሚሰጥ ባመነበት። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል እውነት ነው። ከእግዚአብሔር አፍ ውስጥ ወጣ ማለት አንድ ነገር ብራዘር ድልድይ ይሆናል። ውሃ ላይ ድልድይ ይሆናል። ና የሚል ቃል ድልድይ ይሆናል። ቃል በቃ ቃል አለ ማለት ለምትፈልገው ነገር ሁሉ መሳሪያ ነው። ሰይፍ ብትፈልግ የእግዚአብሔር ቃል ሰይፍ ሆኖ ያገለግላል። መዶሻ ብትፈልግ የእግዚአብሔር ቃል መዶሻ ሆኖ ያገለግላል። በእውኑ ቃሌ ድንጋዩን እንደሚያደቅቅ መዶሻ አይደለችም? ምን ይላል? መዶሻ ከፈለክ የእግዚአብሔር ቃል መዶሻ ሆኖ ያገለግላል። መሳሪያ ነው። ሃሌሉያ። የእግዚአብሔርን ቃል ቫልዩ ስጡ ለእግዚአብሔር ቃል። የእግዚአብሔር ቃል ውስጥ አቅም አለ። ና ሲለው ወረደ። ና ሲለው ውሃ ላይ አይደለም የወረደው፣ ና ላይ ነው ላለው ለኔ ና የሚል ቃል ላይ ነው። ሲያይ ግን ፈራ። ብራዘር በምታዩት አትመላለሱ። እስቲ አሜን። ታምነን በእምነት እንጂ በማየት አንመላለስም። ክፍሉን ሄዳችሁ ብታነቡት ማቴዎስ 14 ከ22 ጀምሮ ታሪኩ በጣም ደስ ይለኛል። ከ22 ጀምሮ እስከ 31 አንብቡት። ግን እኔ የመጨረሻውን ማውራው ከ28 ጀምሮ ላንብበው። ጴጥሮስ መልሶ ጌታ ሆይ አንተስ ከሆንክ በውሃ ላይ ወደ አንተ እንድመጣ አዘዘኝ አለው። እርሱም ና አለው። አቤት ና ውስጥ እኮ ብዙ ነገር አለ። ድልድይ ያለው ብራዘር አንድ ፊደል ውስጥ ሂድ ና። ኢየሱስን እኮ ያለው እኔ 100 አለቃ ነኝ አለ። ሂድ ምለውን ይሄዳል፣ ና የምለው ይመጣል፣ እንዲሁን ምለው እንዲህ ያደርጋል። አንተም እዚሁና ቃል ብቻ ተናገር። ስፒክ ኤ ወርድ አንድ ቃል ብቻ ኦንሊ ስፒክ ኤ ወርድ አንድ ቃል ኦንሊ ቢሊቭ እንደሚባለው አንድ ቃል ብቻ ተናገር፣ ብላቴና ይፈወሳል። ቃል ብቻ ማለት ምን ማለት ነው? ና ወይም ሂድ። ልክ እንደዚሁ ዋን ወርድ
ጎ ኦር ካም። እዚህ ውስጥ ትልቅ ውጤት አለው። አንተ በዚህ ቃል ብቻ ሂድ ብትለው በሽታውን ይሄዳል። ና ብትል ጤንነትን ይመጣል ነው እኮ። በበሽታና በጤንነት ላይ አንተ የበላይ ነህ። ሂድ የምትለው የምትነቅለው ይሄዳል። ና የምትለው የምትጠራው ነገር ይመጣል። እዚሁ ልነቃል ተናገር። ፕሬዝ ጋድ። ለምን? ኢየሱስን አይቶታል። ኢየሱስ ስለ ኢየሱስ አውቋል። ና ትልቅ ውጤት እንዳለው ና አለው። ጴጥሮስም ከታንኳ ወርዶ ኢየሱስ ጋር ሊደርስ ወደ በውሃው ላይ ሄደ። ደስ ሲል በውሃው ላይ ሄደ። ቶሎ ፍርሃቱን እንዳናወራ ብዬ ነው። እምነቱንም እናወራለት እንጂ ጴጥሮስ እንዴ ሄደ። ሃሌሉያ ሄደ። ቀጥሎስ ነገር ግን የንፋሱን ኃይል አይቶ ወደ ጭቃው ዓይን ገባ። ቅድም በእምነት አየና በእምነት ና የሚለው ቃል ድልድይ ሆኖለት አየና በውሃ ላይ ወረደ። አሁን ደግሞ ንፋሱን አይቶ ወደ ስጋው ዓይን ወደዚህ ጭቃው ዓይን ገባ። ንፋሱን አይቶ ምን አለ ይላል? ፈራ። የንፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ፍርሃት ያሰጥማል፣ እምነት ያራምዳል። እምነት በማይቻል ነገር ላይ ያራምዳል። ፍርሃት ግን ያሰጥማል። አየ፣ ሰጠመ። ከዛ ጮኸ፣ አድነኝ ብሎ ጮኸ። መጮሁም ያስደስታል። አንዳንዱ እየሰጠመ ዝም የሚላል አይደል? እየሰጠመ ሄልፕ ማይል ሁሉ እኮ አለ። ስለዚህ ሰጠመ። ከዛ አድነኝ ብሎ ጮኸ። ኢየሱስም እጁን ይዞ አወጣው። ከዛ በኋላ የመጨረሻ ያለውን ብቻ ልናገርና 31 ላይ አድነኝ ብሎ ጮኸ። 31 ወዲያውም ኢየሱስም እጁን ዘርግቶ ያዘውና አንተ እምነት የጎደለ። ያሳዝናል። በቃ የእምነት መጉደል የሚባለው ከቃል ላይ ዓይንን መንቀል ነው። እሺ ኢየሱስ ጋር ቢደርስስ? ኢየሱስ ካለበት ቢደርስስ እምነት ያለ ነበር የሚባል። ከቃሉ ላይ ዓይኑን ሳይነቅል ኢየሱስን አይኑን እያየ ቢሄድ ኢየሱስን አይኑን ከአንተ ዓይን ላይማ ዓይኔን አልነቅልም፣ ከዚህ ቃል ላይማ ዓይኔን አልነቅልም። የፈለገ ሁኔታ ይምጣ፣ ሁኔታው ያንተን ቃል ውሸት አያረገውም። ያንተን ቃል ራቢሽ ወይም የማይረባ አያረገውም። ያንተ ቃል የፈለገው ሁሌ ይኸውላችሁ የእግዚአብሔር ቃል ባለበት እምነት ባለበት ሁሉ ጊዜ ሁኔታ ችግር ይመጣል። ግን አንተ በቃሉ ላይ ነው ልብ የተደገፈው ወይስ ሁኔታውን ታምነዋለህ እንደሚጥል? በጣም ብዙ ሰው ሁኔታው እንደሚጥለው ንፋሱ እንደሚጥለው ልክ እንደ ጴጥሮስ እዛ ላይ ነው። እኔ ቃል ላይ ነኝ። ሃሌሉያ። ከቃል አልወርድም፣ ፈጽሞ አልወርድም። ሃሌሉያ። አማኝ ከሆናችሁ ከእግዚአብሔር ቃል ላይ አትወረዱ። ታምነን በእምነት እንጂ በማየት አንመላለስም። faith comes by hearing and hearing by the word of God። እምነት የሚመጣው ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል በሌለበት እምነት የለም። የእግዚአብሔር ቃል ባለበት እምነት አለ። እምነት ማለት ቃሉ ላይ መደገፍ፣ ቃሉ ላይ መመስረት ነው። ቃሉ ላይ መደላደል፣ ቃሉ ላይ መቆም ነው። ቃሉ እንደሚልህ መናገር ነው። ሁኔታን አለማውራት ነው። አሜን። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ዋና መጋቢ በሆኑት በፓስተር አለማየሁ ሽፈራው በሚተላለፉ ድንቅ ትምህርቶች መንፈሶን ይመግቡ፣ ይለወጡ፣ ይለውጡ። ከዚህ ትምህርት ሌላ ትምህርቶቹን ከፈለጉ አድራሻችን ይምጡ ወይም ይደውሉ፣ እንልክሎታለን። ስልክ ቁጥር 0911 57 53 68 በግሬት አርሚ ፌስ ቸርች ተዘጋጅቶ ይቀርባል።